ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ዋላችሁልን? በድምጻዊ ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮና በላይም ፕሮሞሽን መካከል አመታት ሲካሄድ የቆየው የክፍያ ክርክር ውሳኔ አግኝቷል። ይህን ጉዳይ እንመለከተዋለን። ከዚህ ባሻገር የግድያ ወንጀልን ክዶ ለ2 አመት ሲከራከር የቆየው ግለሰብ ተፈርዶበታል። ይህንንም ጉዳይ የምንመለከት ነው የሚሆነው። በተለይ ይህችን ወጣት በአሰቃቂ ሁኔታ ከገደላት በኋላ ግድያውን ክዶ ለ2 አመታት ሲከራከር ቆይቷል። ነገር ግን የተለያዩ መረጃዎችና ማስረጃዎችን ሲያሰባስብ የነበረው የህግ ክፍል ጉዳዩን አጣርቶ ውሳኔ እንዲያገኝ ተደርጓል። ውሳኔው ምንድነው የምንመለከት ይሆናል። ነገር ግን ቤተሰቦች ፍርዱ እየዘገየ ነው፣ 2 አመት ሙሉ መከራከር የለብንም ብለዋል። ይህንን ጉዳይ በስፋት የምንመለከተው ይሆናል። ከዚህ ባሻገር ጥቂት የትግራይ ኃይል አመራሮች በሻዕቢያ ትዕዛዝ ሰጭነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህንን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። እነዚህንና ሌሎች መረጃዎች አሰናድተናል። አብራችሁን ቆዩ። በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። ወደ ቀዳሚው መረጃ ስንሻገር ወይዘሪት ለዋም ገብረ እግዚአብሔር በ2016 ዓመተ ምህረት በአሰቃቂ ሁኔታ ጭካኔ በተሞላበት መንገድ ተገላ ተገኝታ ነበር። ጭካኔ በተሞላበት ግድያ የተጠረጠረው ወጣት አማኑኤል አረጋዊ ይባላል። በግድያ ወንጀል የተጠረጠረው ይህ ወጣት አማኑኤል ለ2 አመታት ያህል ክዶ ሲከራከር ቆይቷል። ቢሆንም ከሳሽና ተከሳሽ ሲያከራክር የቆየው የመቀሌ ማዕከላዊ ፍርድ ቤት ትላንት ጥቅምት 27 ቀን 2018 ዓ.ም በዋለው ችሎት ወንጀሉ መፈጸሙን አረጋግጦ ጉዳዩ በእድሜ ልክ እስራት እንዲቀጣ ወስኗል። በችሎቱ ላይ የተገኙት የሟች ወይዘሪት ለዋም ቤተሰቦችና በሴቶች ጥቃት ዙሪያ የሚሰሩ የተለያዩ የመብት ተሟጋቾች ውሳኔው የዘገየ ቢሆንም ነገር ግን አስተማሪ ነው ብለዋል። ወጣቶች ከስሜት ሰከን በማለት ከማናለብኝነትና ኃላፊነት ከጎደለው ስሜት ሊጠነቀቁ ይገባል ሲሉም ነው ምክራቸውን ያስተላለፉት። ይህም ግለሰብ በእድሜ ልክ እስራት እንዲቀጣ ተወስኖበታል። ወደ ቀጣዩ መረጃ ስንሻገር በድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮና በላይም ፕሮሞሽን መካከል ለአመታት ሲካሄድ የቆየው የክፍያ ክርክር የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ መቋጫውን አግኝቷል። 5 ዳኞች በተሰየሙበት የሰበር ሰሚ ችሎት በሀገሪቱ ሕግ በፍርድ ቤት ደረጃ የመጨረሻ ውሳኔ ሰጪ አካል ነው። የስር ፍርድ ቤቶች የሰጡትን ውሳኔ በማጽናት ላይም ፕሮሞሽን ለድምጻዊ ቴዎድሮስ ካሳሁን 5 ሚሊዮን ብር እንዲከፍል ወስኗል። የክርክሩ መነሻ ድምጻዊ ቴዎድሮስ ካሳሁን የካቲት 14 ቀን 2012 ዓ.ም በመስቀል አደባባይ ላቀረበው ኢትዮጵያ ወደ ፍቅር ጉዞ የሙዚቃ ኮንሰርት ካዘጋጁ ላይም ፕሮሞሽን ጋር የገባ ውል መጣሱን ተከትሎ ነው። ድምጻዊ ቴዎድሮስ ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ ለኮንሰርቱ 10 ሚሊዮን ብር ተፈጽሞልኝ እንድሰራ ብስማማም በውላችን መሰረት ገንዘቡ አልተከፈለኝም በማለት ዋናው ገንዘብ ከየካቲት 15 ቀን 2012 ዓ.ም ጀምሮ ከሚታሰብ 9% ወለድ ጋር እንዲከፈለው ጠይቆ ነበር። የፍርድ ቤቶቹ ሂደት በተመለከተ የፌዴራል ከፍተኛ ፍርድ ቤት መዝገቡን ሲመለከት ቆይቶ ጥቅምት 6 ቀን 2016 ዓ.ም በዋለው ችሎት ላይም ፕሮሞሽን ለቴዲ አፍሮ 5 ሚሊዮን ብር እንዲከፍል ወስኖ እንደነበር ይታወሳል። በሁለተኛ ደረጃ የፌዴራል ጠቅላይ ፍርድ ቤት ተከሳሽ ወይንም ደግሞ ላይም ፕሮሞሽን በውሳኔው ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ቢጠይቅም ጠቅላይ ፍርድ ቤቱ የከፍተኛውን ፍርድ ቤት ውሳኔ በማጽናት ይግባኙን ውድቅ አድርጎበታል። የአፈጻጸም ክስና የሰበር ይግባኝ ቴዲ አፍሮ ገንዘቡን እንዲከፍለው የአፈጻጸም ክስ ከፍቷል። ሆኖም የተከሳሽ ጠበቃ ህዳር 25 ቀን 2017 ዓ.ም በነበረ ችሎት የስር ፍርድ ቤት ውሳኔውን በመቃወም ለሰበር ሰሚ ችሎት ይግባኝ አቅርበናል፣ እንዲሁም ድርጅቱ ስራ እየሰራ ባለመሆኑ ገንዘብ የለውም፣ ለመክፈል እንቸገራለን በሚል ምላሽ በመስጠት ክፍያውን ለማስቆም ሞክረው ነበር። የመጨረሻው ውሳኔ የሰበር ሰሚ ችሎቱ የተከሳሽን የመጨረሻ የይግባኝ ጥያቄ መርምሮ ቀደም ብሎ ለቴዲ አፍሮ የ5 ሚሊዮን ብር ክፍያ ይፈጸም የተባለ ውሳኔ አግባብ ነው ሲል የስር ፍርድ ቤቶችን ውሳኔ በማጽናት መዝገቡን መዝጋቱን ዛበሻ ዘግቧል። አቶ ጌታቸው ረዳ ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽሟል። ይህንንም የአዛዥና ጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው አሉ።
ጥቂት የትግራይ ኃይሉ አመራሮች በሻዕቢያ ትዕዛዝ ሰጭነት በፌዴራል መንግስት ላይ ተንኮሳ እንደጀመሩና ይህንን ተንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። የኢፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፍስሐ ማንጁስና ዮሐንስ መዳዲ የተባሉ የትግራይ ሰራዊት አመራሮች ጀመሯቸውን የግጭት ቅስቀሳ እንቅስቃሴ አቁሙ ሲሉ ነው ማስጠንቀቂያ የሰጡት። ሚኒስትሩ ኋላ ቀር ቡድን ሲሉ የጠቀሱት የህወሓት አመራር የፕሪቶሪያው ስምምነት ለመቅደድ ሁሉም አይነት ትንኮሳ ቢፈጸምም የፌዴራል መንግስት ያጸፋ ምላሽ ከመስጠት ተቆጥበዋል ብለዋል። ኋላ ቀር ያሉት የህወሓት አመራር ቡድን የፌዴራል መንግስት ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህንንም የአዛዡና ጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ የገለጹት በአፋር ክልል በኩል በፌዴራል መንግስት ላይ የተደረገው ትንኮሳ ጀነራል ፍስሐ ማንጁስና ጀነራል ዮሐንስ መዲድ ናቸው የመሩት፣ ማቆም ያለባቸውም እነሱ ናቸው ሲሉ የገለጹት። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትር ጌታቸው በትግራይ በአፋር በኩል ያሏቸው የትግራይ ሰራዊት ወይም ደግሞ ቲዲኤፍ እና የትግራይ የሰላም ኃይል ቲፒኤፍ የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባቸውም ብለዋል። በመጨረሻም ያለኝ ህይወት የኔ አይደለም የእግዚአብሔር ነው የምኖረው እሱ የሰጠኝን ነው ሲሉ ሌሊሴ ዱጋ ተናገሩ። የካንሰር 4ኛ ደረጃ ላይ ነው ያለሁት። የሚጎዳይ ነገር ቢኖርም በፈጣሪ አምናለሁ፣ ፈጣሪን አስቀድማለሁ፣ እጸልያለሁ ያሉት የኦሮሚያ ክልል ቱሪዝም ኮሚሽን ኮሚሽነር ሌሊሴ ዳጋ የካንሰር ሕክምና እየተከታተሉ መሆናቸውን በመግለጽ ፎቶቸውን ጭምር አያይዘው በማህበራዊ ሚዲያ ላይ ከቀናት በፊት ማጋራታቸው ይታወሳል። ሌሊሴ ጸጉራቸውን አጥተው ከሚሰሩበት ላፕቶፕ ፊት ለፊት በፈገግታ የተሞላ ፎቶግራፋቸውን እየሰራሁ እየታገልኩኝ አሳካለሁ ከሚል የእንግሊዝኛ ጽሑፍ ጋር አጋርተዋል። ኮሚሽነሯ ይህንን ፎቶና መልእክት ካስተላለፉ በኋላ በርካታ ሰዎች እንዲፈወሱ መልካም ምኞታቸውን በመግለጽ ፎቶቸውን እያጋሩት ነው። እንዲህ ያለውን የጤና ሁኔታ ለህዝብ ማጋራት ባልተለመደበት ማህበረሰብ ውስጥ ኮሚሽነር ሌሊሴ ይህንን ማድረጋቸው በብዙዎች ዘንድ መነጋገሪያ ከመሆኑ በላይ አድናቆት እንዲቸራቸው አድርገዋል። ሌሊሴ ሕክምና እየተከታተሉ የሚገኙበት በመካከለኛው ምስራቋ ዮርዳኖስ ውስጥ ነው። ስላሉበት ሁኔታ ለቢቢሲ አማርኛው ቃላቸውን እንደሰጡት ሊምፎሚያ በተባለ የካንሰር አይነት መያዜን ያወቅኩት ከ4 ወራት በፊት ለሌላ ምርመራ ወደ ጤና ተቋም በሄድኩበት ወቅት ነው። ይህ የካንሰር አይነት ነጭ የደም ህዋስን የሚያጠቃ ነው። ሰውነት ምግብ የሚያብላላበት ሆድ ዕቃ ህመም መስሎኝ ወደ ሆስፒታል ሄድኩ። ካንሰር እንደሆነ ተነገረኝ። ቀላል አይደለም። የካንሰር 4ኛ ደረጃ ላይ ነው ያለሁት። የሚጎዳይ ነገር ቢሆንም በፈጣሪ አምናለሁ፣ ፈጣሪን አስቀድማለሁ፣ እጸልያለሁ ብለዋል። አክለውም ባለቤቴ፣ ልጆቼ፣ ቤተሰቦቼና ጓደኞቼ ከጎኔ ናቸው፣ ይጸልዩልኛል፣ ያበረቱኛል። ህልም ስላለኝ ብታመም መኖር መታገልና ታትሮ መስራት አላቋርጥም ብለዋል። አሁን ላይ የኬሞቴራፒ ሕክምና እያገኘው ነው። ብዙ የጎንዮሽ ጉዳት አልደረሰብኝም። ጸጉሬን አጥቻለሁ። ቆንጆ ጸጉር ነበረኝ። ጸጉር ማጣት ለሴት ልጅ ከባድ ነው። ጸጉር ማጣት የተለየ ዝግጅት ይጠይቃልም ብለዋል። ፈጣሪ ረድቶኝ ወደ ሀገሬ ከተመለስኩ ለሕክምና ገንዘብ የሌላቸውን የካንሰር ህሙማን የሚደግፍ ማዕከል ማቋቋም እፈልጋለሁ ብለዋል። በባለቤቴ በኩል የተባበሩት መንግስታት የጤና መድህን አለኝ። መንግስትም እያሳከመኝ ነው። የገንዘብ ችግር ስለሌለብኝ ነው እየታከምኩ ያለሁት። እርዳታ የሚያሻቸው ብዙ ሰዎች አሉ። ሲሻለኝ እነዚህን ሰዎች ለመርዳት ማዕከል አቋቁማለሁ። አሁን ላይ ብርታት የሰጠኝ የህይወት ፍልስፍናዬ ነው። የህይወት ፍልስፍናዬ ቀላል ነው። በየቀኑ የምላቸውን ማድረግ፣ ዋጋ ያለው ነገር ማድረግና ጥሩ መሆን። ፈጣሪ ያስተማረን ይህንን ነው። ምድር ላይ እስካለን ድረስ ጥሩ ነገር ብናደርግ መልካም ነው ብለዋል። ያለኝ ህይወቴን አይደለም የእግዚአብሔር ነው። የምኖረውም እሱ የሰጠኝን ነው። ያለ ጸጸት መኖር ነው የምሻው። ለመኖር የሚያበረታኝና ወደፊት የምቀጥለውም በዚሁ ነው ብለዋል። በየዕለቱ ጥሩ እንዳደረኩ ለራሴ እየነገርኩት ከፈጣሪ ምህረት ጠይቄ ነው የምተኛው ብለዋል። ሕክምናውን ለመጨረስ ከ4 እስከ 5 ወራት ይወስዳልም ሲሉ ተናግረዋል። ኮሚሽነር ሌሊሴ ዱጋ አሁን ላይ ካሉት ዮርዳኖስ ሆነው ስራቸውንም ቀጥለዋል። ከሚከታተሉት ሕክምናቸው ጎን ለጎን ስራቸውን የሚያከናውኑበት ቢሮ አላቸው። አንድም ቀን ታመም ያለው ብለው አያስቡም። እንደሚናገሩት ከሆነ የኦሮሚያ የቱሪዝም ኮሚሽን የ5 ዓመት ስትራቴጂክ እቅድን እያወጡ ሲሆን በቀጣይ 5 ዓመታት ምን መሰራት አለበት የሚለውን እየሰሩ እንዳለም ገልጸዋል።
ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስላሉ። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናሳስባለን። መልካም ጊዜ በያላችሁበት።